አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? እንደውም ክርስቲያን እህቶቼ ወንድሞቼ ሰላም ብያለሁ። ሰላማችሁ ባላችሁበት ሁሉ ብዝት ተረፍ ይበልኝ። ዛሬ እንግዲህ ጠፍቼ ከርሜ ነበር። ዛሬ እንደ አዲስ ብቅ ብያላችኋለሁ ማለት ነው። እንዴት ናችሁ? ደህና ናችሁ? ከኔ ጋር አለን አልሐምዱሊላህ። እንዲሁም ጾም እንዴት አድርጎ ይዟችኋል? ከኛ ጋር ሁሉ ሰላም ነው። እንግዲህ እያለቀብን ነው ማለት ነው። ፈጣሪ እንግዲህ ደግሞ ኃጢአታቸውን ሁሉ ይቅር ከሚላቸው ባሮቹ ጾማቸውን ተቀባይነት ካለው ያድርገን። ጋይስ እንግዲህ ዛሬ በአዲስ ቪዲዮ ብቅ ብያላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ የሆናችሁ ተቀላቀሉ ማለት ነው። ዛሬ እንግዲህ አብርሽና ሩታዬ በነበረው በተፈጠረው ነገር ሁሉ ታውቃላችሁ እስከ ዛሬ ማለት ነው ታረቁ። አንዳንድ ጊዜ ትላልቅ ሰዎች ይኖሩልን አባት እናት፣ እንዲሁም ትላልቅ ሰዎች በእድሜ ገፋ ያሉ ሰዎች ሲኖሩ አስታራቂ ሁሉን አስተዋይ ናቸውና በጣም ነው ደስ የሚለው። እኛ ወጣቶች ስንባል ወደፊት እንጂ አናገናዝብም። አንዳንድ ጊዜ መሸነፍ በፍቅር መሀል መሸነፍ የሚባለው ነገር ትዕግስት፣ መልካምነት በትዳር መሀል ግዴታ አስፈላጊ ነው ማለት ነው። አንዳንድ ጊዜ በትዳር ስንኖር መታገስ አንዱ እሳት ሲሆን አንዱ ውሃ መሆን አለበት። አንዱ በጣም ስሜታዊ ሲሆን አንዱ ማረጋጋት አለበት እና ሁለታችንም ግን እሳት ከሆነ ያው እሳትና ጭድ ሲገናኝ ያው መቃጠል ነው ማለት ነው። ስለዚህ አንደኛችን ትዕግስት ማኖር አለብን ማለት ነው ጋይስ። አንዳንድ ጊዜ በትዳር ህይወታችን ሶስተኛ ወገን ማስገባት እንደሌለብን ነው የተረዳሁት። ለምንድን ነው ሶስተኛ ወገን ለምንም አይጠቅምም። በትዳራችን መመካከር ያለብን መወያየት ያለብን ችግራችንን መፍታት ያለብን ያንን ባልና ሚስቱ ብቻ ነው ማለት ነው። ከዛ የበለጥ ነገር ከመጣ እንግዲህ ያው ከዚህ የበለጥ እነሱ ተመካክረው ተወያይተው አለመግባባት በቃ ከአቅማቸው በላይ ሲሆን ነው ወደ ቤተሰብ መሄድ ያለበት ብዬ ነው ማለት ነው። ለምንድን ነው አንዳንድ ጊዜ በትዳራችን ትንሽ ነገር ስንጋጭ ፈጥነን ቤተሰብን የምናሳውቀው ነገር ፈጥነን ሚዲያ አሁን ላይ እንደምታውቁት ተደባብቆ የሚሆን ነገር የለም። ሁሉም ነገር ካሜራ ደቅኖ ነው። አንዳንድ ጊዜ የቤታችንንም ነገር የግል ነገራችንን ባናወጣ ፕራይቬታችንን እንደዚህ የሆነ ሁሉን ነገር በአደባባይ በጣም ነው የሚደብረው ማለት ነውና ለማንኛውም አንዳንድ ነገሮቻችንን ፕራይቬት ብናደርጋቸው የምንፈልጋቸውን ነገሮች እንደዚህም ሰው የሚያዝናናል የምንላቸውን ነገሮች እንጂ እንደ ሁሉንም ነገር ሚዲያ ላይ አውጥተን መጣላት እንዳለው መታረቅ አለና አጉል ስሙልኝ በቃ በጣም ነው የሚያስጠላውና ትዳር ማለት ደግሞ ቀልድ አይደለም። ትዳር ማለት የፈጣሪ ጸጋ ነው። ፈጣሪ የሰጠን ጸጋ እስከሆነ ድረስ ተንከባክበን ልንይዘው በቃ በፍቅር ሰተንም መቀበል እስከሆነ ድረስ በፍቅር ልንኖረው የሚገባ ነው ትዳር ማለት እንጂ ሶስተኛ ሰው አራተኛ ሰው እያስገባን በቃ ቡጭርቅርቅ ያለ ነገር